ነብዩም ዝም ፓስተሩም ዝም ወንጌሉም ዝም አዳራሹም ጸጥ እናንተ ቆይ እንዴ እኔ ምለው ማለት ነው ሰሞኑ አይታችኋል እነ ኢየሱስ ያድናል መዳን በሌላ በማንም የለም ወንጌል ስለ ልጁ ስለ ኢየሱስ ነው ሰሞኑን ምንም አይነት ወንጌል ሰምቼ አላቅም የት ሄዱ ወገኖቻችን የት ሄዱ እናንተ ሜክሲኮ አደባባይ ጭር ብሏል መስቀል አደባባይ ጭራሽ የሉም በቀደም አግኝቻቸዋለሁ የመስቀለት እንጨት ነው ጣዖት ነው ሲሉን ነበር ከዛ በኋላ እቺን 4 ቀን አላየዋችሁም የት ሄዱ እናንተ ክፉ ናችሁ አሳስባችሁ እኔ ብለው አይደለም እዚህ ሀገር ላይ ወንጌል የሚሰበከው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው እንዴ ለመስቀል ብቻ ነው እንዴ ወንጌል የሚሰበከው ለገና ለፋሲካ ብቻ ነው እንዴ ወንጌል የሚሰበከው ለጥምቀት በዓል የቃል ኪዳኑን ታቦት አጅበን አደባባዩን ሞልተን ስንዘምር ብቻ ነው እንዴ ወጣችሁ ኢየሱስ ያድናል ታቦት ጣዖት ነው ገብርኤል ሚካኤል እና ወንጌል ትዝ የሚላችሁ ጣዖት ትዝ የሚላችሁ ኦርቶዶክስ ጥምቀትን ስታከብር ነው ኦርቶዶክስ ግንቦት አንድ ቀን እመቤታችን ተወለደች ሲባል ነው ጣዖት ትዝ የሚላችሁ እዚህ ሀገር ላይ እኮ በጣም ብዙ የእስልምና እምነት ተከታዮች አሉ ረመዳንን ያከብራሉ የነብያቸው ልደት የሚያከብሩም አሉ የነሱ ቀን እኮ አፋችሁ ይለጎማል ጉሮራችሁ ይዘጋል ያኔ ወንጌል አሰብኩ እንግዲህ ሰሞኑን ደግሞ በጣም በደመቀ ሁኔታ የዋቀፈታ በዓል ተከብሯል ታዲያ አጣዋችሁ ለወትሮ አደባባዩን ትሞሉት ነበር ወንጌል ይዛችሁ ይሰበራል ይናዳል የት ሄዳችሁ ለምንድነው የማይሰበረው ለኦርቶዶክስ ብቻ ነው እንደሚሰበረው በያዳራሻችሁ ታምረ ማርያምን ይዛችሁ ገድለ ተክለ ሃይማኖትን እያነበባችሁ ስታንጓጥጡ ስትሳደው የነበራችሁ ሰዎች ምን ነው አዳራሻችሁን ዘጋችሁት ምን ነው ምላሳችሁ ጉሮራችሁ ተጣበቀ መዳን በማንም የለም ኢየሱስ ያድናል ምስራች የሚያስፈልገው ለኛ ለባለ ማተቦች ብቻ እንደሆነ አናውቅም አስቸግርናችሁ አጣውት ያመለከት እና ገረማችሁኝ ደነቃችሁኝ እኛ ግንቦት አንድ የእመቤታችን ልደት ስናከብር ጣዖት አምልኮ ነው ቃልቻ ኮርቻ አኩቻ ነው ትላለ ምን ነው ሰውን እቺን 4 ቀን ጠፋችሁ መቼም ታምረ ማርያምን ገልጦ ድርሳናትን ገድላትን ታምራትን ገልጦ የተቸሰው ይሄን መቼም አልሰማውም አትለኝም አይደል ንቅለ ተከላ መልካም ወጣት ካራቴ ምናምን እቺን ነገር አልሰማችሁ ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቀፈና የተለየ ነገር አላስተማረም ምንጩም ከዛ ስለሆነ የኢየሱስ ክርስቶስ አስተምህሮት ከዋቀፈና የተቀዳ ነው ይያሉ ነው ዶክተር የዚህ ሰው ሐሳብ አይፈርስም አይናድም ምክንያቱም እና የመናፍቃን ፓስተሮች ነቢያቶች አገልጋዮች ማኔል ቴቄል ፋሬስ ተመዝናችሁ ቀላችሁ ተገኝታችኋል ወንጌልን በዚህ ደረጃ መሸቃቀጥ አይ ግዴ ለምቺ ቀን ትለፍ አይ ጥምቀት ሲመጣ መስቀል ሲመጣ እና ምን ያህል አስመሳዮች ምን ያህል ፎጋሪዎች እንደሆናችሁ ወንጌላዊነት ሳይሆን እናንተ ላይ የሚታየው አስመሳይነት እንደሚታይ በርግጥ አስመስከራችኋል እና አትጥፉ ሌላ ጊዜ ከግንቦት 1 እስከ ግንቦት 30 ቢዚ እንደምትሆኑት መስከረም መሃል ላይ ብቅ በሉ አትፍሩ እነዚህ ነብይ ነኝ ፓስተር ነኝ ባዮች ምን ያህል ኦርቶዶክሳዊ ጥላቻ እንዳላቸው ማረጋገጫ ይሄ የተደበቁ የጠፉችን ሰሞን ነብዩም ዝም ፓስተሩም ዝም ወንጌሉም ዝም አዳራሹም ጸጥ ጥምቀት ቢሆን ስትሳደብ ትውላለህ
በሉ እንግዲህ አሁን አልፎላችኋል 3 ቀን አልፎላችኋል ውጡ አደባባይ ላይ አሁን መዳም በማንም የለም ኢየሱስ ያድናል ማርያም ገብርኤል ለለለ ምናምን ፒሪሪ ምናምን በሉ ውጡና ውጡ አሁን አልፎላችኋል ውጡና አደባባይ ላይ ኦርቶዶክስን ተሳደቡ ታቹ እንዳሻችሁ ፈቀደንላችኋል 3 ቀን ተጨነቃችኋል አይዟችሁ አሁን ጨምሮ እኔ የሰማዋቸው ቃላቶች ራሱ አንዳንድ ቃላቶች ጌታ በሚያውቀው ከቀለሜ የሚጠበቅ ነገር ነው አብሮት ያለው ስፒሪት የሰድብ መንፈስ ስለሆነ እኔ ግን አትሊስት ሲስ እሱ ቤት አወይኔም ብሎ የተቀመጠ ሰው የሆነ አንድ ግሩፕን እዛ ጋር አስቀምጦ ይሄ ሁሉ ስድብ ሰዎች ሲሳደቡ ኖ እንደዛ አይደረግም አትሊስት ይባላልና to be honest እኔ just በቃ የሰማኝ ነገር ለመናገር የሚያክል ነውና ሲስ ልክ አይደለም ያደረገው ልክ እንዳላደረክ ለማወቅ ከፈለክ ቀደም ኢቭን ራሱ አኬቢ ስገባ አኬ ጋር ሲጻፉ የነበሩ ኮሜንቶችን ገብተህ ማየት ይችላል ኦኬ እና ልክ አላደረክም እግዚአብሔር በሚያውቀው ልክ አላደረክም አወይ ተብለ ከተቀመጥክ በቃ አወይ ተብለ ከተቀመጥክ ልክ ውይይቱ እንደማይካሄድ ባወቅበት ሰዓት ላይ በቃ እዚህ ቶፒክ ላይ አይነሳ ሊወይ የመጣው አካል ደምሮ ካልመጣ ሊወይ የመጣው አካል አንተ ጋር ወይም ደግሞ ሌላ ሴሽን በቃ ይሄ አዲስ ሴሽን ነው ብለ መናገር ነው አለቀቁ ይሄ አዲስ ሴሽን ነው እንዲ ነው ወንጌል ልስበክ በሚል ስም ደቀብሎ ሰው 1 ሰዓት ከምናምን 2 ሰዓት ከምናምን ቁጭ ብሎ ሰው ቤተክርስቲያንን ሲያጥረግርግ እንዴት ነው አትሊስት እንኳን ኖ በቃ አትሊስት ወይ ደግሞ ከዚህ ሳይ ሰዎችን መቀበል መቻል አለበት ፌር ኤንድ ስኩዌር ለሙ እንዴ እና ፌር ለመሆን መሞከር ያስፈልጋል በቃ እዛ ጋርም የተቀመጥከው እኛ አንተ ፕሮቴስታንት መሆንህ ረፍተ ምናምን አይደለም ግን እዛ ጋር ከተቀመጥክ ድረስ ፌር የሆነ አዋይ የሆነ መቀመጥ ያለበት እንዲህ የሚባል ነገር የለም ኦኬ ይሄ ማንንም በሰው ሀገር ደቅ ያለ የሆነ ቀምጥ ሽማግሌ ሚስቱ እየሰራች ልጆቹን እየተንከባከበ የሚውል አንድ ሽማግሌ ቁጭ ብሎ ቤተክርስቲያን እንደዚህ ሲዘረጥጣት እኔ ምንም የሚናገረው ነገር አኩዜሽኖቹ ምናምን ነገር እንትን ብለው ሳይሆን ግን አንዳንድ የሚጠቀማቸው ቃላቶች ኤኒዌይስ እግዚአብሔር በሚያውቀው እና ኖ ይባላል በቃ ኦኬ ኖ ልክ አይደለም አትሊስት ከነሱ ሳይድ ወይ ሰው መኖር አለበት ወይ ሐሳቦችን የሚሞግቱ ሰዎች እንትን ማለት አለባቸውና ካልሆነ ደግሞ በቃ ሌላ ጊዜ እንደምታረገው ቤትን ከፍተ እንደዚህ በቃ ጎ ሄድ እንደፈለጋችሁ ተናገሩ እንደፈለጋችሁ እንትን በሉ ከተባለ እኮ ሰዎችም የኛ ልጆችም እኮ በቃ ራሳቸውን ካሁን በኋላ እንትን ይላሉ በቃ ለምን አንተ ቤት ከዚህ በፊትም ሲስምታቀው እንደሚገባው ምን ሲባሉ በቃ ፌር ኤንድ ስኩዌር አይነት ውይይቶች ይደረጋሉ ተብሎ ነው ግን እንደዚህ ኢፍታዊነት የሚመጣ ከሆነ ዋን ሳይድድ ሆነ እንትን የምትል ከሆነ this will not be acceptable ይሄ ተቀባይነት አይኖርም በምንም ተአምር ኦኬ በምንም ሎጂክ ተቀባይነት አይኖርም በምንም ሎጂክ ተቀባይነት አይኖርም ይሄን ነገር መናገር ያስፈልጋልና ከተነሱ ሐሳቦች አንፃር ምን እንደቁም ነገር ያለው ሐሳብም ተረሷል ብዬ አላስብም ነት ለማውራት ግን ወደ ሐሳቦቹ ከመሄዳችን በፊት ሜቢ ወንድሞች የሚሉት ነገር ካለ እድል ልስጣቸው ይሄ ልክ አይደለም ሲሲ ያደረከው ነገር በፍጹም ተቀባይነት የሌለው ነገር ኦኬ በፍጹም ተቀባይነት በውይይት ዓለምም የትኛውም አንድ ተወያይ ቀርቶ አንደኛው የሚወያዩ አካል ቁጭ ብሎ ሐሳቡን እንደፈለገ ሰውን እየተሳደበ ቤተክርስቲያንን እየተሳደበ እንዲፈነጭ መፍቀድ ይሄ በምንም ተአምር አወያይ ከሚባል አካል የሚጠበቅ ነገር አይደለም በምንም ተአምር ኦኬ በምንም ተአምር ተቀባይነት ያለው ነገር አይደለም በምንም ተአምር ኦኬ ስለዚህ ይሄ ነገር መስተካከል አለበት በቃ ይሄ ነገር መስተካከል አለበት አለቀ በዋናነት ይሄ ለማለት ያክል ነው የተነሱ ሐሳቦች ላይ ግን አንዳንድ ሐሳብ እናነሳለን የማንም እንዴ ቆይ ወደ ቀለሚ ትምርትና ኢየሱስን የሚያምንባቸውና ትምርቶችን ችግር የለውም እሱን እንመጣባቸዋለን ብዙ ጊዜም ስላሳየን ኦኬ ብዙ ጊዜም ስላሳየን ምንም ቁም ነገርና አላነስ ሁሌ የሚያወራው ነገር ነው ማርያም ለዓለም አልሞተችም ማርያም ያለ መድኃኒት አትባልም ሁሌ ቤዛዊት ዓለም አትባልም ሁሌ ስንት ጊዜ አድሬስ የተደረገ መልስ የተሰጠበት ነገር ስለሆነ የሚወራው አዲስ ነገር የለው to be honest የሚነሳው ነገር አዲስ ሆኖ ሳይሆን ሲስ ያራመደው ሙድ እኔ ፐርሰናሊ ስላልተመቸኝ ነው እግዚአብሔር በሚያውቀው ያራመደው ሙድ ስላልተመቸኝ ይሄው ፊት ለፊት ቪዲዮ ከፍቼም ላይቭ ላይም በስርዓት ይሄንን ኢሹ አድሬስ ያደረኩት ነው ኦኬ this is not right በምንም ተአምር ተቀባይነት የለው በምንም ተአምር አወይኔም ብለ ተቀምጠ እንደዚህ አይደረግም በምንም ተአምር በቃ አንድ አካል ካልመጣ ውይይቱን እዛ ጋር መቋጨት በቃ ውይይቱን እዛ ጋር መቋጨት
ደግሞ መጨረሻ ላይ ወንጌል ተሰበከ ይባላል እንጂ በጣም ቀልድ ነው እንዴ ተያዘው ወንጌል እንዲሆን እንዴ ኤኒዌይስ ለማንኛውም እስቲ ወንድሞች የሚሉትን ነገር እንትን በል ሐሳብ እንዲሰጡ ልፍቀድላቸውና ከዛ በኋላ እሺ ሁላችሁም አንድ ጊዜ ሐሳባችሁን ሰብስቡልኝ አመሰግናለሁ አንድ ወንድማችን የጴንጤ ቸርች ሄዶ እኔንም ልቤን ቀጥ ያደረገው በእውነት የገረመኝ ነው ወንድማችን በጣም ገርሞታልና አንዳንድ ጴንጤ ቸርች የምናያቸው ነገሮች በጣም የሚገርሙ ናቸውና ይሄን ወንድማችን ልቡን ቀጥ ያደረገው መንፈሱን ያረካው ነገር አካፍሎናል ስለዚህ ሁላችሁም ረጭ ብላችሁ እንድታዳምጡ አደራላለሁ እንስማው እስቲ በቀደም የሆነ ቸርች ይልኩላችሁ በጊዜ የደረስኩት ጧት ፕሮግራም ልክ እንደጀመረ ከዛ ፕሮግራም መሪው ጨረሰ ጸሎት አለቀ የመዝሙሩ ጊዜ ላይ ማለት ነው በቃ ኖርማል ባንዱ ጥሩ ነው ዘማሪውም ጥሩ ነው ምንም አይልም የሆነ ሰዓት ላይ ሳክስፎኒስቱ ሶሎ ማድረግ ጀመረ ወይ ይሄ ሳክስፎኒስት ይችላል እኔ ብዙ ጊዜ የዚህ የምንድነው የቸርች ሳክስፎን ብዙም ደስ አይለኝም ይሄ ግን የሚገርም አሁን አሰማቸዋለሁ ጎበዝ ሳክስፎኒስት ነው ይመች አይ ወንድማችን በነገራችን ላይ 50 በሚሆኑት ከወንጌሉ ይልቅ ከፈውሱ ይልቅ አብዛኛው ጴንጤ በጣም ደስ የሚያሰኘው እከቺ ሲጀምር ነው ጎበዝ ምን ሆነ ነው ፕሮግራም መሪው ምንም አልመሰለም የተሰበከው ቃል እግዚአብሔርም አልገረመም አንተ የገረመ ሳክስፎኑ ነው ከዚህ ሳክስፎን ውስጥ የማቴዎስ ወንጌል ነው የገረመ የሐዋርያው ቅዱስ ጳውሎስ የቆሮንቶስ መልእክት ነው ዕብራውያን ነው የገረመ ራዕየ ዮሐንስ ነው ያስገረመ ከዚህ ሳክስፎን ውስጥ ምን ወጥቶ ነው አንተ እንደስ ያሰኘ ምን ተምረህበት ነው አየቸርች ውስጥ ቆመህ አንተ እያመለክ አይደለም እየዘፈንክ እየደነስክ ነው የሳክስፎኑ ስሜት ነው ነፍስህን ያወቀው ወንጌል አይደል ቃል እግዚአብሔር አይደለም አየ የሳክስፎኑ ነው እርሾ ነው አየ ጥቂቱ እርሾ ሊጡን ያቦካዋል ለዚህ ነው ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ ፈሪሳውያንና ከሰዱቃውያን እርሾ ትጠበቁና ትጠነቀቁ ዘንድ እላቸዋለሁ ያለ አንተ ከናይት ክለብ አልወጣ ከዳንኪራው አልወጣ ከዘፈን ዓለም አልወጣ ለዛ ነው ሳክስፎኑ የገረመ አየ ውስጥ ምን አለ ማለት ነው ያልጠራ የተደበላለቀ ያልተደፋ የዘፈን እርሾ ስላለው ሰውነትህን ሊጥህን አቦካው በነገራችን ላይ ሳክስፎን በፒያኖ በጃዝ መዝሙር ይቁም ቢባል ማንንም ቸርች ውስጥ ቁጭ ብሎ አያመልክም ድንዛዜ ነው የሚፈጠረው ያዝ እንግዲህ ምናም የለም ስለዚህ አብዛኛው ሰው ይሄ የሙዚቃ መሳሪያው ተመችቶታል ከሙዚቃው መሳሪያ ጋር የተዋሃደው መዝሙር የሚመስለው ዘፈን ስለተመቸው ነው አሸሼ ገዳም የሚለው በነገራችን ላይ ይሄ ልጅ ብቻ አይደለም ይሄ ሰው ነው አይቻቸው ነበር እሱና ኤርሚያስ ከፍተው ላይቭ አይመጣም እንዴ ይመጣል ምናምን ይባባላሉ እንደማይመጣ ውስጡ ያወቀ ሆኖ ሲሳይ በጣም የገረመኝ ፓርት ሶን በጣም አስመሳይነት እንደማይመጣ እያወቀ ደምረው የራሱን ላይቭ ከፍቶ እያየው በዛን ሰዓት ላይ ደምረው የራሱን ቤት ላይቭ ከፍቶ ከወንድሞቹ ጋር እየተማማረ እያወቀ አይመጣም ይመጣል እየተባባሉ ይሳለቃሉ ከኤርሚያስ ጋር which is sad አሁን በዚህ ልክኛ ከፍቶና አንተን ምንናገረው በሰዓቱ ከኛ ጋር ጥሩ ነገር ስለነበረ ጥሩ ጊዜ ስላሳለፍ ምንም እንኳን ፕሮቴስታንት ብትሆንም እምነታችንን አክብረን እኛም እምነትን አክብረን የምንኖር ሰዎች ስለነበረን ትንሽ እንደዚህ ቆረቆረ ሌላ ነገር አይደለም ሌላ ሰዎች እንዲህ ቢያደርጉ ኖር አይገደል ምንም አይመስልንም ግን ኦርቶዶክሳዊያን ዘንድ ቤተክርስቲያንን ስላከበርክ እና በሐሳብ ልዩነት ውስጥ ብንሆንም የጥላቻ ንግግሮችን ስለማትናገር ከዛ አንፃር ነው ሰው አክብሮ ሲሰማ የነበረው እንጂ ኦርቶዶክስ ሆነ ምናምን አይደለምና ከሁላችንም ጋር ቅርብ ወዳጅነት ስላለ ወዳጅነት በማከላችን ስለተፈጠረ ነው እንጂ ሌላ የተለየ ነገር አድርጎልን አይደለም ለቤተክርስቲያን ዙሪያ ላይ ሲሳይነቱን ለመናገር
ቅር የተሰኘበትም ይሁን ኦርቶዶክስ ስለሚወደውና ስለሚያከብረው ስለነበረ ብቻ ነው እንጂ ኦርቶዶክስ ሆኖ እንደዚህ አይነት ደባና ሸፍጥ ስለሰራ አይደለም። ያ ሊታወቅ ይገባልና ስለዚህ በቃ ፕሮቴስታንት ዞሮ ዞሮ ፕሮቴስታንት ነው። በቃ አለቀ። ቤት ያው እንግዲህ እንደዚህ ነው። ካፒቶልና አካባቢ ያላችሁ ህዝቦች እንግዲህ ካፒቶን ያልተባለ ሀገር እየተባለ ይሄ ሐሰተኛ ነብዩ እየተባለው አሁን እዚህ እንትን አርጓል መጥተናል። ያላ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው ቲሸርት ለመንገድ እንደመጣ ብቻ አልገባኝም። ያው ቲሸርት ለማን ያጋድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን እኮ ከሱቅ ገዝተን እኮ መልበስ ይቻል ነበር። ለወንጌል ሲም ቲሸርትን እየነገሩኝ እዚህ ጋር መጥቶ ያው እንደዚህ ነው ነገሮች እየሆኑ ያለ። እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይንትን ገዝተን ማድረግ እንደማይችል ያው ያላም እንደዚህ ነው እንግዲህ በዚህ ሰዓት ሐሰተኛው አቶ እዩ ጩፋ በኬፕ ታውን ደቡብ አፍሪካ ነው የሚገኘው። የእህታችን እንግዲህ በአጋራችን ቪዲዮ ላይ እንደምትመለከቱት ቲሸርት ያልገዛ ሰው እዛ አዳራሽ ውስጥ መግባት እንደማይችል ተነግሯት እሷ መግዛት ስላልፈቀደች ወይም ቪዲዮ ላይ እንዳለችው ስለአልቻለች ያው መመለሴ ነው ብላ እየተመለሰች ያለች እህታችን ናት። ይሄው ነው ኋላ የምታዩት ግርግር የበጎቹ ግዛት ወከባው ንግዱ ምናምን ወንጌልን በተመለከተ ነፍሳትን ለማዳን ያዘኑትን ለማጽናናት የወደቁትን ለማንሳት ሳይሆን የቀረውን ማህበረሰብ ደግሞ በወንጌል ስም ኪሱንና ህይወቱን ለማጠብ ነው የተከሄደው። እስከመቼ እንደዚህ አይነት ዘረፋና ዱርዬነት እንደምትደግፉ እስከመቼ በወንጌል ስም የሚሰራ ሸቀጣ ሸቀጥ እንደምትደግፉ አናውቅም። ብዙ ጊዜ ጮሆናል። ምቀኛ ሸረኛ ምናምን የሚል ስም ከመለጠፍ ውጪ እውነትን አትናገሩም። በማስረጃ በቦታ ያለች ልጅ አትገቢም ተብላ እየተባረረች ነው። እንግዲህ የጥንት አባቶች የቤተክርስቲያን አባቶች ቤተክርስቲያን ሆስፒታል ናት፣ ከዛስ ታማሚዎቿ ደግሞ የዓለም ህዝብ ሁሉ ናቸው ብለው አስተምረዋል፣ ተናግረዋል። ሰው ማረፍ ሲፈልግ የደከመ ተስፋ የቆረጠ ግራ የገባው ሰው ምንም የሌለው ተስፋ የሌለው ሰው እግዚአብሔር ጋር ነው እንግዲህ ሄዶ የሚጣበቀው የሚጠጋው። ያቺን ሴት ታውቃላችሁ 12 ዓመት ሁሉ ደም የፈሰሳት ሴት ገንዘቧን ሁሉ ለባለ መድኃኒት ሰጥታ ጨርሳ ባክና በነበረ በህይወቷ መጨረሻ ላይ ሳንቲም እጇ ላይ ባልቀረበት ሰዓት ኢየሱስ የሚባል ጌታ እንደሚያድን እንደሚፈውስ ስታቅ ተሽሎክሎካ በህዝብ መካከል በነፃ ነካችሁ። ሌሎቹ በገንዘብ መፍትሄ ያልሰጧትም ኢየሱስ ክርስቶስ ግን በነፃ ፈወሳት። ለዚህ ነው ሐዋርያቱን ኢየሱስ ሲያስጠነቅቅ በነፃ የተቀበላችሁትን በነፃ ስጡ ብሎ ያስተማራቸው። በነፃ ያልተቀበሉ ከየትኛውም ጉራንጉር ያመጡትን እኚህ ወንጌል ሰባኪዎች አይደሉም፣ ማጅራት መቾች ናቸው። ማይክ ስለያዙ ሱፍ ስለለበሱ የነዚህ ሰዎች ሀብት መጣራት አለበት። መንግስትም በዚህ ውስጥ ስራ መስራት አለበት። የሰሩት ትልልቅዬ ሆቴል ግንባታ እጃቸው ላይ ያለው መኪና የሚኖሩበት በጣም ይቅንጡ ቤት መጣራት አለበት። ምክንያቱም ብዙ ድሆች ብዙ ምስኪኖች ከወንጌል አገልግሎት ጋር የቆሙ መስሏቸው በአንድም በሌላ ባንፕሌት ተደርገው ወይም አይምሯቸውን በቁጥጥር ስር ውለው በመጽሐፍ ቅዱስ በትምህርት በትንቢት አይምሯቸውን ተቆጣጥረው ነው እንግዲህ እየዘረፏቸው የሚገኘው። አሁንም የኢትዮጵያ የፕሮቴስታንት ማህበረሰብ ስፔሻሊ ጴንጤው ማህበረሰብ ልትነቃ ይገባል። ወንጌልን ያደናቀፍን ይመስላል እውነት ስንነግር ልትነቃ ይገባል። ዞር በሉ ልትላቸው ይገባል። ለኔ እግዚአብሔር አምላኬ ኢየሱስን በነፃ ነው የሰጠኝ። የእግዚአብሔርን ውድ ልጅ ኢየሱስ ክርስቶስን እንኳን ክፍያ አልተጠየቅኩም እሱን ስቀበል። ስለዚህ ይሄንን ጌታ በነፃ የሰጠኝ ፈውስ በገንዘብ አይሰጠኝም፣ ታምር በገንዘብ አይሰጠኝም፣ መልእክት በገንዘብ አይሰጠኝም ማለት መልመድ አለብህ። እስከመቼ ድረስ በእንደነዚህ አይነት ወረውለች እንደምንያዝ አናውቅም። ይሄኛውን የመሰለ ሰውዬ ነው እንግዲህ ፔንቴኮስታል በሚባል ራሱን ተጭበረበ ወረውበሎች ጥርቅም የተመሰረተ ቲም ካውንስል ውስጥ ገብቶ እዩ ጩፋን አንድ የቦርድ አባል ካላደረኩ ይፍጫረጫረው። እንግዲህ ካውንስል የሚባለውም አካል እንደነዚህ አይነት ወረውበሎችን አገር ውስጥና ከሀገር ውጪ ህዝብን በወንጌል ስም ጥሪቱን የሚመዘብሩና የሚመነጥፉ ሰዎች እስከመቼ እንደሚታገሳቸው እስከመቼ በአንድ ወረቀት ላይ በተጻፈ ደብዳቤ ይቅርታ ያደርገላቸው እንደሚቀጥል አላውቅም። ስንቱ ትዳሩ ተፈቷል፣ ስንቱ ህይወቱ ተበላሽቷል፣ ስንቱ ሀብት ንብረቱን አጥቷል፣ ስንቱ ተስፋ ቆርጦ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ጌታ አይደለም ብሎ ክዶ ወደ ኋላ ተመልሷል። እንግዲህ የምትነቁ ሰዎች ካላችሁ አሁንም መንቂያ ጊዜ አረፈደም ንቁ ለማለት ነው። ሰላም። ጥምቀት ለድህነት ያስፈልጋል ብሎ የሚል የሰው ስርዓት የሆነ ትምህርት ነው ወንድሞቼ፣ የመጽሐፍ ቅዱስ ትምህርት አለ።
ሰላም እግዚአብሔር ከኔም ከናንተ ጋርም ይሁን። ዛሬ የውይይት ጥሪ ለማቅረብ መጥቻለሁ። ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ አድርሱልን። እንግዲህ ኤርሚያስ አበበ እዚህ ቪዲዮ ላይ እንደተናገርከው ጥምቀት ለድህነት ነው የሚለው ሰው ሰራሽ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም ስትል፣ የእግዚአብሔር ቃል አይደለም ስትል በግልጽ ይሰማል። ስለዚህ የምርም ይሄ እምነትህ በመጽሐፍ ቅዱስና በቤተ ክርስቲያን አባቶች በታሪክ የምታስረዳና የምርም ድፍረቱ ኖሮ የምታምንበት እምነትህ ለመግለጽና ለመወያየት ፈቃደኛ ከሆንክ የውይይት ጥሪ አቅርቤልሃለሁ። እንደምትቀበለው ተስፋ አደርጋለሁ። ምላሽን እጠብቃለሁ። ሰላማችሁ ይብዛ።